ጥቅመኛ የበዛበት ዘመን ያለ ነው። ማንም ሰው አይታመንም። ሁሉም የሚቀርብህ ለጥቅሙ ነው። ባይገርማችሁ እኔ ልብ ብዬ አስተውየዋለሁ። አብዛኛው ሰው የሚቀርበኝ ለጥቅም እንደሆነ ግን ማንን ነው የምናምነው? ሰው ካላመን አይ ቲንክ እግዚአብሔር ነው ማመን ያለብን። እግዚአብሔርን ስናምን ደግሞ ሰዎችን እናምናለን። ኢቭን እንደምንጎዳ ያወቅ ነው ማለት ነው። የተማርኩት ነገር ምንድነው? ሰውን አለማመን አይቻልም። ማድረግ የምንችለው ማመንን ነው። እያንዳንዱ ሰው እድል መስጠት ይኖርብናል። ያ ሰው አምነን መጎዳት ይኖርብናል ማለት ነው። ተጎድተን ደግሞ ከእግዚአብሔር ጋር ሆነን ልባችን ማከም ያለንበት ደረጃ ይህ ይመስላል። ወንድም እህቶቼ እመኑ። ሳታምኑ መኖር አትችሉም። ራሳችሁን እመኑ፣ እግዚአብሔርን እመኑ። ከዛ ግን ካጠገባችሁ ያሉት ሰዎች እመኗቸው። አለበለዚያ ተነጥላችሁ ነው የምትኖሩት። የሆነ ነገራችሁ የጎደለ እንደሆነ ይሰማቸዋል። ህይወት አይ ቲንክ እንደዛ ነች። ካለ ጉዳት ህይወት አትሆንም። ጉዳት እንዳለ ሁሉ አለመጎዳትም አለ። ፍቅር እንዳለ ሁሉ ጥላቻም አለ። ዝናብ እንዳለ ፀሐይም አለ። ህይወት ሁሌም ተቃራኒ አላት።